እንዲች የቁም ነገር ቲክቶክ ላይ ደርሳችኋል ያላችሁት የልጅ ማኛ ገጽ ላይ ነው። እነሆ ከባድ ሚስጥር ላወጣ ነው። ይህንን ቪዲዮ ሪፖስት በማድረግ ጀምሩት። ጥንታዊ ኢትዮጵያውያን እናትና አባቶች ሊያስረክቡን የፈለጉት ኢትዮጵያ መንፈሳዊ ናት፣ ስጋዊ አይደለችም። ልድገመው። ጥንታዊ ኢትዮጵያውያን እናትና አባቶች ሊያስረክቡን የፈለጓት ኢትዮጵያ መንፈሳዊ ናት፣ ስጋዊ አይደለችም። አዎ ስጋችንን የምናመቻምችበት ሳይሆን ለቅዱስ መንፈስ የተገዛ ማንነት ያለበት ሀገር ነበር ሊያወርሱን የሞከሩት። ለዛ ነው ቅድስት ኢትዮጵያ ሲሉ የሰየሟት። የሰው ልጅ ሁሉን ሊያግበሰብስ፣ ሊያጋብስ፣ ሊያካብት እንደፈቀደው እንዲሆን ሳይሆን ሁሉን የፈጠረውን የአምላክን ባህሪ በተፈጥሮ ውስጥ በመረዳት ከነፋስ፣ ከፀሐይ፣ ከዝናብ፣ ከአየር፣ ከእጽዋት፣ ከእንስሳት፣ ከፍጥረታት ተመራምረውና አጥንተው በጠልፎ መጣል ላይ ሳይሆን በህብረት ላይ የተመሰረተ ስብዕናና ፍልስፍና ያላት ሀገር። ስለ የትኛዋ ኢትዮጵያ ነው የምታወሪው እንደምትሉኝ እርግጠኛ ነኝ። ለእኛ ለከተሜዎች ለምንድን ነው ኢትዮጵያ ግራ የምታጋባን ነው? የወላጆቻችን ትርክትና እሴት ሌላ፣ ማንነት ሌላ፣ የተከበረ የተቀደሰ የተለካ፣ የኛ የተማርነው ሌላ፣ ስለ ቁጠባ፣ ስለ ሀብት፣ ስለ ንግድ ሌላ፣ እየኖርን ያለነው መንገድ ሌላ፣ ዓለም እየኖረበት ያለበት መንገድ ደግሞ ሌላ። ነገር ግን ከዘመን አቆጣጠሯ እስከ ቋንቋ እስከ ፊደሏ እስከ ህይወት መርዋ ይህቺ የተቀደሰች ሀገር ቅድስት ሀገር ኢትዮጵያ ማነች? እስቲ ወደፊትና ወደኋላ። ይህንን ሚስጥር ማወጋችሁ በአንድ ታሪክ ላይ ተመስርቼ ነው። ይህቺ ከጎኔ የቆመችው ፕሮፌሰር ናት። ይህቺ ፕሮፌሰር አንድ ቃልን ትለኛለች። እኔ የኢትዮጵያ ኦርቶዶክስ ቤተክርስቲያንን አልወዳትም ማለችኝ። ቱ ቢ ኦነስት I do not like Ethiopian. ታዲያ በባንዲራዬ ቀለም የለየችኝ ፕሮፌሰር ለምን እንደጠላችኝ ልነግራችሁ ነው። አማኝ የበዛባት ሀገር ለማንም አትመችም ላማኙ ካልሆነ በቀር። እንዴት? እውነተኛ አማኝ ከበዛ ሁለት አካላት አይጠቀሙም፣ መንግስትና ባለሀብት። እንዴት? ሃይማኖት ያለባት አላልኩም፣ የአማኞች ብዛት፣ እውነተኛ አማኞች ብዛት ያለባት ሀገር ኢኮኖሚውን አትጠቅምም። እንዴት እንበል? ኢትዮጵያን ኦርቶዶክስ ቤተክርስቲያን ምንድን ነው አስተምህሮቷ? ጾም፣ ጸሎት፣ ስግደት፣ በስርዓት መኖር፣ በልኬት። ይሄ ለማን አይመችም? ለኢኮኖሚው አይመችም። ምን ማለት ነው? ለምሳሌ ጾምን እንመልከት። የጠዋት ካፌ አገልግሎት በየ5 ሜትሩ የተቀመጠው የጀበና ቡና ካፌና ቁርስ ቤት ገቢ ይቀንሳል። በተዘዋዋሪ የግብር ገቢ ምን ያደርጋል? ይቀንሳል ማለት ነው። በቂ ጊዜ ካለው ሰው የራሱን ምን ያደርጋል? ምግብ ያበስላል፣ የራሱን ቅመም ይፈጫል፣ የራሱን ወተት ያፈላል፣ የራሱን ቡና ይቀቅላል። የታሸገ ቡና፣ ወተት፣ እንዶሚን ምናምን አይበላም። ስለዚህ ለማን አይመችም? በሰፊው በብዛት የሚያመርቱት የቡና አምራች እንበለው የእንዶሚና የሆነ ነገር የሚያመርቱት አካላት አይመችም። ሰው ራሱን በራሱ ከቻለ አይመችም። ሁለተኛ እውነተኛ አማኝ ከበዛ የምሽት ህይወትና መዝናኛ ሆቴል፣ አርብና እሮብ የጾም ወቅት፣ የጾም ከ250 በላይ ያሉ የአጽዋማት ቀናት፣ መጠጥ ፋብሪካው ገቢው ይቀንሳል። ማን አይመቸውም? አምራች ኃይል። ሆቴል ይዞ የሚዳራው ሰው መጠን ይቀንሳል። ለምን? የጋብቻ ቅድስና፣ ከዝሙት መቆጠብ፣ ከስካር መቀነስ፣ ዘፈን ኃጢአት ነው፣ ዳንኪራ፣ ጭፈራ፣ እነኚህ ሁሉ ሴተኛ ዳሪነት ይቀንሳል። ይሄ ማለት ኢንፎርማል ኢኮኖሚ ይጠፋል ማለት ነው። ይሄንን ማን አይመቸውም? ሁለት አካላት፣ መንግስትና አምራች ኃይላት። ሶስተኛ በሃይማኖታዊም ይሁን በባህላዊ ስርዓት ጠጅና ጠላ፣ ቦርዴና አረቄ ከቤት ውስጥ ከወጣ በጅምላ መጠጥ የሚያመርቱት አይመቻቸውም። ገበሬውን ራሱ አርሶ ራሱ ምግብ ችሎ ወይም ደግሞ የራሱን ልብስ ከጠለፈ፣ የራሱን ጫማ ከሰራ፣ የራሱን ከብት ካረደ ከበላ፣ የራሱን መጠጥ ከጠጣ ገንዘቡን የገበሬውን ገንዘብ የህዝቡን ገንዘብ አትቀምሰውም። የራሱን ቤት ራሱ በዘራው ሳር አጭዶ ሳር ክዳን አድርጎ የራሱን ቤቶች ከሰራ፣ በራሱ ከብቶች እበት ከለቀለቀ ማን ሲሚንቶውን፣ ቀለሙን፣ ታይልሱን፣ ፌሮን ማን ሊገዛ ነው? ማን ሊገዛ? አምራች ኃይል ምን ያደርገው? አይመቸውም። ግብር ሰብሳቢ አካል አይመቸውም። ለማንም አይመችም። ስለዚህ ይህ ትስስር መላላት አለበት። እኒህ ደግሞ ወደ ውበትና ጌጣጌጥ ኢንዱስትሪው እውነተኛ አማኝ ከሆነ ቀለሙን፣ ዊጉን፣ ሊፕስቲኩን፣ ጌጣጌጡን ልክ እንደኔ ከንቱ ያልሆነው አይገለገልም። ለምን? በአማኙ በኩል ይህ ነገር የተከለከለ ነው። በስርኩል ብቻ የምትዋብ ሴት ባለችበት፣ ከከብት በናጡት ቅቤ የሚዋብ ጸጉር ባለበት ማን ፕሮዳክቶቹን ሁሉ ሊገዛ ነው? ስለዚህ አምራች ኃይል ምን አያደርግም? አይመቸውም። ከዛ ነገር ውስጥ ግብር የሚያገኘው አካልም አይመቸውም። አማኝ ከበዛ ኢንሹራንስ እና ቁጠባ በላይ የህዝቡን ገንዘብ አትወስደውም፣ አታገኘውም። ምክንያቱም መርሁ እግዚአብሔር ያውቃል። ዘመናዊ ፋይናንስ ላይ ግድ የለውም። የህይወት ቀላልነት፣ ሚኒማሊስት፣ የመንፈሳዊ ህይወት ጥልቅ ዓላማ ስጋዊ ምቾት ሳይሆን የነፍስ ድህነት ነው። ውድና ዘመናዊ ቤት፣ ጌጣጌጥ፣ መኪኖች መቀየር ፍላጎቱ አነስተኛ ነው። ስለዚህ ትርፍ ገንዘብ በጠቅላላ ወዴት ይሄዳል? ለምጽዋት፣ ለዝክር፣ ለቤተክርስቲያን ህንፃ ከዋለ ገንዘቡን አትነካውም። አማኝ በዝቶ አጽዋማት ከተከበረ ሰርጉ፣ ልደቱ፣ ድግሱ፣ ፎቶ፣ ቪዲዮ፣ ኬኩ፣ የማሽን ግብአቱ፣ ኢቬንት ኦርጋናይዘሩ ከዘይቱ ጀምሮ እስከ ዲኮሩ፣ እስከ ሙሽራው ሱፉ፣ እስከ ቀሚሱ ሁሉም ነገር ይቀዘቅዛል። ስለዚህ ለማን አይመችም? ለግብር ስብሰባና ለአምራች ኃይሉ አይመችም። ይሄን ብላና እናት ብላ ደግሞ ሃይማኖት ይከለክላል።
ታዲያ ይሄ ለአምራች ኃይሉ ችግር ነው። አሳማውን፣ ፈረሱን፣ አህያውን፣ ጊንጡን፣ እባቡን አልበላም ይላል። ሃይማኖቱ ይከለክላል። ሸኮና ክፍት፣ ሸኮና ድፍን። ስለዚህ ይህ ለማን አይመችም? ለአምራች ኃይሉና ትርፍ ለማግኘት ግብር ለማግኘት ለሚፈልገው አካል አይመችም። እንቀጥል ደግሞ ለኪራይና ለንግድ የቤቱ ባለቤት አማኝ ከሆነ ለባር፣ ለቁማር ቤት፣ ለዝሙት አላከራይም ይላል። ይሄ በተዘዋዋሪ ማንን ይነካል? ኢኮኖሚውን። ደርሶ ደግሞ ሰንበት ሲመጣ ቤተክርስቲያኗ ምን ታስተምራለች? ናግባ፣ ከየት ከኪዳን ከቅዳሴ የታመመውን ጠይቅ፣ የወለደውን ጎብኝ። ታዲያ የተከፈተው ፓርክ፣ ፊልም ቤት፣ መጠጥ ቤት ማን ገንዘብ ሊያወጣበት ነው? አትመችም። ጨነቀኝ ደከመኝ ጊዜ ተረፈኝ ምን ላድርግበት? ሂድ ወደ ገዳም ሂድ፣ ዘመድ ጠይቅበት በአክፍሎት፣ ወደ ክርስትና እናት፣ ወደ ክርስትና አባት። ገንዘብን ወደ ቤት ወደ ቤተሰብ አውልበት። ነገር ግን አሁን ወዴት? ወደ ሪዞርት ሂዱ። አይመችማ። ወደ ሪዞርት ወደ ገዳም የነበረው አይሆንማ። ገንዘብ ጥቅም የለውማ። አማኝ ከበዛ ለሙዚቃ አልበም፣ ለኮንሰርት፣ ለቲያትር ትኬት 24 ሰዓት ለካፒታሊዝም ፈረቃ አትመችም። ባህላዊ መንፈሳዊ ፈውስ ካላት የራሷ ካላት ጸሎት፣ ጸበል፣ ዘመናዊ ሕክምና ደንበኛ ይቀንሳል። የሞዴሊንግ ኢንዱስትሪ ፋሽን ይቀንሳል። የሽቶ ይቀንሳል። ባሪቲና በማጥንት የምትዋብ ሴት ካለች የኮስሞቲክስ የስኪን ኬር ምርት ካልተገዛ እንዴት አድርጎ ግብር ይሰበሰባል? የኦርቶዶክስ መመሪያ ሰልፍ ኮንትሮል ባለው መርካት ኮንቴንመንት። በቃ ይሄ አይመች። ጤፍ፣ ገብስ፣ ስንዴና በቆሎ ራሱ አምርቶ ራሱ በሙቀጫ በእጅ ከፈጨ፣ በርበሬ፣ ሽንኩርት፣ ነጭ ሽንኩርት፣ እርድ፣ አትክልት በቤቱ ከዘራ አልፎም ደግሞ ወተትና አይብ፣ እርጎና እንቁላል፣ ከብትና ዶሮ ቅቤውን በቤቱ አርብቶ ካነጠረ፣ ጠላና ጠጅ፣ አረቄና ቦርዴ፣ አሬራ በራሱ ጌሾና ማር ከተጠቀመ፣ ጥጡን ፈትሎ በእንዝርቱ ሸማ ከሰራ፣ ነጠላ፣ ጋቢ፣ ቡልኮ ከሰራ፣ ቆዳ ልጦ አልጋ፣ ኮርቻ፣ ጫማ ካደረገው፣ ሸክላ አፈር ጠፍጥፎ ምጣድና ድስት፣ እንስራና ጋን ጉልቻ ከሰራ፣ አልጋ፣ ወንበር፣ ሞፈር፣ ቀንበር፣ ሰፌድ፣ መሶብ፣ ቅርጫት ከሰራ፣ የደቦ ወንፈል ባህል ይዞ የጋራ ቤት ከገነባ፣ ከተረዳዳ፣ በባህል ሕክምና ስርና ቅጠል በጥሶ ከበሽታ ከዳነ፣ በመንፈሳዊ ጸበል አእምሮ ጤና ካገኘ፣ ከውጭ ኢኮኖሚ ነፃ የሆነ ማህበረሰብ ሊፈጠር ነው። እነሱ ያመረቱትን ሁሉ የመገብየት ግዴታ እንደሌለበት ማህበረሰቡ ሊሰማ ነው። ኮንሱመሪዝም የማይፈልገውን ነገር ሁሉ መግዛት እንዳለበት ማመኑን ሊያቆም ነው። አብዝቶ ማትረፍ የፈለገ አካል ይቺ ቅድስት ኦርቶዶክስ ቤተክርስቲያን እስካለች ማትረፍ አይችልም። ለዚህ ነው ያቺ ምሁር ፕሮፌሰር ይችን ቅድስት ኦርቶዶክስ ቤተክርስቲያን የጠላቻት። የዚህ ሁሉ ህብረት፣ የዚህ ሁሉ እውቀት፣ የዚህ ሁሉ ትውፊትና እሴት ማንነት ያለው ማህበረሰብ መገንባት ምንጭ በመሆኗ ምክንያት። እናማ ጥንታዊ ኢትዮጵያውያን ሊያወርሱ የሞከሩት ኢትዮጵያ መንፈሳዊ ናት። በህብረት፣ በጥምረት፣ በፍቅር፣ በመተሳሰብ ጠልፎ ጥሎ በማለፍ ሳይሆን አንድ ላይ በማደግ የደቦ ስራ ነበር፣ የደቦ ፍርድ ሳይሆን። እና ይህንን ለማለት ፈልጌ ነው። አቤት እስካሁን ቁጭ ብላችኋል አላችሁ፣ ግን አላችሁ የሆነ